የኔ ባል አይደለም አባት ለሚስቱ እናትም አባትም ቤተሰቤ ባሌ አባቴ ለኔ ውበቴ ጌጤ ነው ባሌ አደ ለፍቅሬ 18 ዓመት ከ6 ወር ተፈረደብኝ። ገባው ማረሚያ ቤት። ሁሉ ነገር ጨለመብኝ። በዚህ ሰዓት ጨውና በርበሬ እየበላ ሚስቱን 9 ዓመት ከ8 ወር የሚጠብቅ ወንድ አለ? ለእንደዚህ አይነት ምርጥ ባል ለፍቅሬ ሙሉ ሱፍ ይገዛለት። ሙሉ ሱፍ በጣም ወድሃለሁ። አይ ላቭ ዩ ሙጭጭ ጸጋ ልበስ፣ ሞገስ ልበስ፣ ክብር ልበስ ብሎሃል። ማን ነው ስምሽ? መስከረም። ከየት ከተማ መጣሽ? ከሐረር። ሐረር የፀሐይ ብርሃንና ደግ ሰው ከምስራቅ ነው ይባላል። እንዴት መጣሽ? መልካም ወጣት። እኔ እንኳን የመጣሁት ያው በምክንያት ነው። ጌታን ያገኘሁት ማረሚያ ቤት ነው እና ማረሚያ ቤት 18 ዓመት ከ6 ወር ተፈርዶብኝ እዛ ቆይቼ ጌታን ከመቀበሌ በፊት በጌታ አልነበርኩኝም። ከባለቤቴ ተጣልቼ ነው ሄድኩት። ስሄድ ማለት ነው ወደ ማረሚያ ቤት ስቴጅ ኖ ትቼው ሄድኩኝ። ባለቤቴ ማለት የ3 ዓመትና የ7 ዓመት ልጅ ጥዬ ገብቶኛል። የ3 ዓመትና የ7 ዓመት ልጅ ጥለሽ ሄድሽው ወደ ማረሚያ ቤት ነው ወይስ እነሱን የወለድሽው ከማረሚያ ቤት በኋላ ነው? ከማረሚያ ቤት በፊት ነው የወለድኩት እና ወደ አዲስ አበባ ስራ ለመስራት ማለት ነው። ስራ ሰራለሁ እና ስራ ስሰራ በየጋራ ትርፌ ጋራ ስራ ነው የምንሰራው። ልጁ ሳሪስ ነው የሚኖረው። ሳሪስ እየኖረ እኔ ሰው አቀርባለሁ፣ ኤጀንሲ ያለው እንልካለን። ወደ ነው የምትልኩት? ወደ ውጪ። ከዛ እዛ የላከን አጋጣሚ ሆኖ ያው በመሃል እሱ ያው የአመት ግብር ምናምን ሳይገብር ቀረና በአጋጣሚዎች ተዘጋ። በሰዓቱ ሊበሩ የተዘጋጁ ልጆች ነበሩ፣ የጂሌ ፓስፖርት ማለት ነው። በዛ አጋጣሚ አስቸኳይ ጊዜ አዋጅ ነበረ፣ ተያዝኩኝ። እዛ ተፈረደብኝ፣ ገባው ማረሚያ ቤት። ስንት ዓመት ተፈረደብኝ? 18 ዓመት ከ6 ወር። ስንት ዓመት ታሰርሽ? 9 ዓመት ከ8 ወር። ከዛ እዛ ያለውን ከዛ በፊት ባለቤቴ በጌታ ነው። የታሰርሽበት ዋንኛ ጥፋተኛ የተባልሽበት ምክንያት ምንድን ነው? ሰዎች ዝውውር፣ የሰው ዝውውር። ከዛ በጌታ ነበር እሱ። መታሰሬን ደውዬ ነገርኩት። በሰዓቱ የሚጠይቀኝ ሰው የለም ነበረ። ስጠይቀው እንኳን ነው ያለው፣ እሰይ ነው ያለኝ። በዛን ሰዓት ያው ውስጤ ሾክ አረገ፣ ተሰማኝ፣ አዘንኩ። እንዴት እንዲህ ይለኛል የሚለውን ነበር ያሰብኩት እና አሁንም ስደውልለት መምጣት ፈቃደኛ አልነበረም። በቃ ለምንድን ነው አልኩኝ። ከዛ የሆነ ያው ሰው ነኝና ውስጤ የሆነ ነገር ያስባል። እሱ በምክንያት ነው እንኳን ያለው፣ ባትታሰሪ ኖሮ ልትሞች ትቺ ነበረ ነው እና ያው የገባውና ያልገባው እኩል አይደለም። እሱ በጌታ ነው፣ እኔ በጌታ አይደለሁም። ከዛ አጋጣሚ ሆኖ ልጄ 10ኛ ዓመቱ መጣ። ትልቁ ልጄ መ ነው የሚለኝ፣ መስከረም ብሎ አይጠራኝም። መልካም ወጣት ጀምሯል የሚባል አለ ነው ያለኝ እና እኔ ምን ላርገው አልኩት። ተከታታይ ምን አገባኝ፣ አይ እይ ግድ የለሽም ይለኛል ልጄ። ማረሚያ ቤት ሆነሽ? ማረሚያ ቤት። የት ማረሚያ ቤት የታሰርሽ? የተያዝኩት ቃሊቲ ገብርኤልን የሚያውቃለ እዛ ነበረ። ከዛ ከመፈረዱ በፊት ያው የኔ ምቾት ሳይሆን የከሳሾቹ ምቾት ነው የሚጠበቀው። በሰዓቱ እኔ ጥፋተኛ ነኝ፣ የነሱ ምቾት ተብሎ ደብረ ብርሃን ማረሚያ ቤት ነው። ከዛ ያው ነገሮች ሁሉ ያው እንደገባው ውጪውንና ማረሚያ ቤቱ እኩል አይሆንልህም። ማረሚያ ቤቱ ሆኜ ያው ስራ በጣም ወዳለሁ፣ ተፍ ማለትም ወዳለሁ። በማረሚያ ቤቱ አመራሮች አንስቶ እስከ ከፍተኛ ድረስ በጣም ቢስቱ ሆንኩኝ። እዛም ሆኜ የሆነ ስራ መፍጠር ጀመርኩ። ከዛ አሁንም ባለቤቴ ልጠይቀኝ አልመጣም። ከዛ የሆነ ሰዓት ላይ ያው መለኛ ሆንኩ። እዛው እሰራለሁ። እዛ ስሰራ የምትሰራው ስራ ሁሉም ህጋዊ አይደለም፣ ህግ ወጥ ነው የምትሰራው ስራ። ያው ከሰዎች ጋራ ወይ የተላለ ምናምን ነገር ትቀባበላለ፣ ትደራለ። ውስጥ ስርቆት አይደለም፣ ህግ ወጥ ነው። ከዛ በቃ መለኛ ሆንኩኝ። ያንን ነገር እየሰራው ምናምን ነገር ሁሉም ነገር አልጋ ባልጋ ነው። ያው ውጪ ለሚቀርብህ ነገር አለ፣ ውስጥ የምታገኘው ነገር አለ። መጨረሻ ላይ እንደዛ ሆኜ ሳለ ልጄን አገኘሁት። ስልክ አስገባ፣ ስልክ ማውራት ጀመርኩ።
ስልክ አወራዋለሁ፣ ቪዲዮ ኮል ደውላለሁ። ልጄን ብቻ ነው ትንሹንና ትልቁን እሱን አያወራኝም። እዛ መጨረሻ ላይ ልጄ ሊያስታርቀን እስኪ አንቺ ግድ የለሽም ይሄንን ፕሮግራም እዩና የሆነ ታሪክ ነገረኝ። እዚህ እንትን እያልክ በጥይት መቶት ይቅር ያለውን ሰውዬ ታሪክ አወራኝ። እሺ ከዛ ስለው አንዳንድ ምስክርነቶች ይነግረኛል ልጄ። ከዛ ስለዋል የሆነ ልጄም በፍቅር ማውራት ጀመረ። ከዛ ቀጠለ። እስኪ ክፈች አለኝ። እሺ ባባ እያልኩኝና መክፈት ጀመርኩ ፕሮግራሙን። ከዛ መክፈት ጀመርኩኝ ፕሮግራሙን ስል ቻሌንጆች ተጀመሩ። ማየት ጀመርኩ። ከዛ ቻሌንጆች በጣም ከምልህ በላይ ተጀመረ። በቃ በጣም ተጀመረ። እንዲህ ነው ከምልህ በላይ ነገሮች እየተሻሻሉ ይሄዳሉ ብዬ ነበር የምጠብቀው። ከዛ ነገሮች እየባሱ መጡ። ከዛ አይ በቃ እንዲህ ነው ባባዬ ይሄ ነው ብዬ ስለው ኧረ ይሄ ለመልካም ነው እግዚአብሔር እኮ ነገሽን ስለሚያስብ ነው ይላል። እባክህ እግዚአብሔር የለም እግዚአብሔር ዝሆን 5 ነው ያለው እለዋለሁ። ይለኛል። በቃ ፍታ እንዲያትበለኝ ባባ ጸጥ ብለህ የራሳችሁን ኑሮ ኑሩ፣ እኔ በራሴ ዓለም ልኑር ተወኝ ልጄን። ለአባቱ ፍቅሬ ነው ባለቤቴ ስሙ። በእናት እሷ እኮ በጣም መልካም ወጣት እየተከታተለች ነው። በጣም ጥሩ ነገሮችን እየነገርኳት ነው። እዛ ፈቅደውላታል? አዎ። ከዛ መጨረሻ ላይ ግቢ አስተዳደር የሚባል አለ፣ ቤት አስተዳደር። እናት ያንቺ ፍላጎት ብቻ አይደለም የሚጠበቀው፣ የሌሎቹንም መብት መጠበቅ አለብሽ ፕሊስ። ከዛሬ ጀምሮ ይሄ ጴንጤ ቻናል ምናምን ቴክ ኬር አለች። እሺ ከዛ የሆነ ነገሩ እየሳበኝ መጣ፣ የሆነ ጉጉት። ስልክም በጣም ክራውድድ ሆነ። መደበቅ ጀመርኩኝ። ሳሙና ሰርቼ ስልኬን ሳሙና ውስጥ መክተት ጀመርኩ። ሳሙና አብክቼ ምናምን አድርጌ ሳሙና ውስጥ ከተትኩኝ። ዘጋው ስልክ ላልተወሰነ ጊዜ ቢሮ ሄድኩ መደወል። በጣም ጠሉኝ፣ አስጠላኋቸው። ሁሉ ነገር ጨለመብኝ። መጨረሻ ላይ እግዚአብሔር ይችላል፣ ነገሮች ለበጎ ይሆናሉ፣ ልቀጥል ይሄን ነገር አልኩኝ። ቀን አላይ ለሊት ያለው ቻናሉ ቀን አላይም በጭራሽ፣ ለሊት ያለው። ከዛ ተከሰስኩ። እየረበሸችን ነው፣ እያስጮኸችብን ነው አሉ። በቃ እግዚአብሔርን ጸሎት አልችልም፣ ምን ተብሎ እንደሚጸለይ አልችልም። እግዚአብሔር የሚያደርገውን ያውቃል ብሎኝ የለ እንዴ ልጄ ልደውል አልኩና አንድ ሌሊት አወጣውና ባሌ ጋር ደወልኩ። ረጅም ጸሎት አደረገልኝ። ነገሮች እግዚአብሔር ሲናገር አለ የመጨረሻሽን እና የመጀመሪያሽን መሀል ላይ ያለው ነገር አይነገርም። በየትኛውም ሰዓት በየትኛውም ጊዜ የምታሳልፊያቸው ነገሮች በሙሉ አልጋ ባልጋ አይሆንልሽ እባክሽን አለ። እሺ በቃ ከዛ አይ አንቺ ወዲያው ጌታን እንዳገኘሽ ወይም ወደ ጌታ መቅረብ በፈለግሽ ሰዓት ጥሩ ነገር ይገጥመኛል ብለሽ እንዳታስቢ። እነኚህን ነገሮች ከተወጣሽ በኋላ እመኚኝ አለ። እመኚኝ። አሁን ስንት ዓመት ታሰርሽ አለ። 4 ዓመት ታሰርኩ። አይዞሽ ያልቃል ይለኛል። በቃ በጣም ትሪት ያደርገኛል። ከዛ መጨረሻ ላይ ሙሉ ወንጌል ቸርች በጣም እገዛ ያደርጋሉ፣ እኔ ያለሁበት ቸርች። ከዛ መጡ። ጌታን ተቀብዬ ጥምቀት ከወሰርኩ በኋላ በቃ በጣም የሌለ ፓወራቸውን ጨምረው ውጊያ መጣ። ከዛ አንዳንድ ኢንፎርሜሽን ሰሙ አመራሮች። ቤቴ ተፈተሸ፣ ስልክ ይውጣ ተባለ። ስልኬ ተረፈ። ሌላ ነገር ምንም እንትን የለም። በዛም ውስጥ ሆኜ ግን ስራ ሰራለሁ። አንድ ሚኒጅን እኔ የምገዛው 130 ብር ነው፣ ከውጭ ሳስገባ እምሸጠው 1,000 ብር። ከዛ እና ሲጋራ እሸጣለሁ። ስገዛ በ3 ብር ስሸጠው 50 እና 100 ብር ሸጠዋለሁ። ወደ ወንዶቹ ጋር እልካለሁ። ከዛ መጨረሻ ላይ እንደዚህ ሊያገለግሉን ሲመጡ ክርስቲያን እኔ ብቻ ነኝ ያለሁት እዛ ግቢ ውስጥ። በጣም ረጅም ጸሎት ተደረገልኝ። እግዚአብሔር አሁን አንቺ ማትፈልጊውን ነገሮች ለሰዎች እያደረግሽ ነው፣ እባክሽን አቁሚ ያለኝ ሰውዬ። እኔ እኮ አላረግም እንዴ ለምን እንደዚህ ይለኛል? የሆነ እንትን የለም። በቃ እግዚአብሔር ካልፈቀደ ይቀራል። በመሀል ጦርነት መጣ። ከዛ ያለኝን በዛ ብር ያካበትኩትን በጫት በሲጋራና ባረቄ እየሸጥኩኝ ያመቻቸዋቸውን ነገሮች በሙሉ እንዳለ ዲሞን ይሆኑ አንዲት ነገር ሳይቀር ማለት ነው። ምንም ጠፋ። በቃ ግማሹ በጥይት እንትን ሲል ተቃጠለ፣ ግማሹ ተወሰደ።
ምናምን ነገር በቃ በአዲስ አሃ ብዬ ጀመርኩ ኑሮን ማለት ነው። በዛም ታይም ውስጥ ሆኜ ግን ጸሎትን 1 2 እያልኩኝ ገነንኩ። በጣም ነጥቄ ወጣሁ። እግዚአብሔር ይመስገን። መጨረሻ ላይ ይሄ ነገር እንዳለ ሆኖ ይሄን ስራ ተውኩኝ። አመራር ተቀየረ። አመራር ሲቀየር እኔን ቤት አስተዳዳሪ ሆና እንዲህ የምታሾረኝ ሴትዮ እሷም ወረደች። ከፍርዳቸው ቆይታ ተብሎ ማን ተሾመ? እኔን ሾሙኝ። እዛ ግቢ ውስጥ ቤት አስተዳደር ብለው ማለት ነው። ቤት አስተዳደር ተብዬ ተመደብኩኝ። ከዛ ቴሌቪዥን እኔ አልከፍትም፣ ማርሲል በጭራሽ እንዳከፍት ማዕቀብ ተጥሎብኛል። እግዚአብሔር ረዳኝና ቴሌቪዥን ፍላቷን ገዙልኝ፣ ዲኮደር እንዲሁም የራሴ የሆነ ነገር ተገዛልኝ። ቻናሉን በስነ ስርዓት መጠቀም ጀመር። አልፎ ተርፎ ሌሎች ሰዎችን አብረው የሚኖሩትን ማለት ነው እዛ አጠገብ ያሉትን ደህንነት ማስተማር ጀመረ። እነኚህ ልጆች አሁን ይሄ ባለቤቴ ነው። እነኚህ ጌታን ተቀበለው እዛ ቤት ከሰሩት ነገሮች የተነሳ ያው መጸጸት የሚባል ነገር አለ። ከዛ የተነሳ እኔም ባለፍኩበት መንገድ ያለፍኩበትን ታሪክ እያወራኋቸው ይሄ እነኚህ 6ቶቹን ጌታን ተቀበሉ እዛው ግቢ ውስጥ ማለት ነው። ከዛ ቀጠልን መኖር ስንጀምር ፍቃድ ተሰጠኝ። ሻይ ቡና ጀምሪ ተብሎ እጅ ስራ አሰልጣኝ ሆንኩ። ጸጉር ቤት ስልጠና ሰጡኝ። በቃ ነገሮች ሁሉ አልጋ ባልጋ ሆኑልኝ። በጌታ በመሆኔ አተረፍኩኝ። በሁለተኛ ደረጃ ደግሞ ብዙ ነፍስም ማዳንኩኝ ከጌታ ጋር። ጌታን የምናመልክበት ቦታም ተሰጠን። እንደዛ እያደረግን ህይወት ቀጠለች። ምን ያህል ጊዜ ሆነሽ ከወጣሽ? አመት ከእስር ቤት ከወጣሽ? አዎ 9 ዓመት ታስረሽ? 9 ዓመት ባመክሮ አይደለም ታሪክ አለ። አሁን ስወጣ ራሱ ሰው እንደዚህ ከኔ ኋላ የገቡት ልጆች 25 ዓመት 20 የተፈረደባቸው በአንድ 3ኛ ይወጣሉ። እኔ ደግሞ የተከሰስኩበት አንቀጽ 909 የሚባል አንቀጽ ምህረት የለውም፣ አመክሮ ብቻ ነው ያለው። ባመክሮ ደግሞ በጣም ብዙ ይቀረኛል። ከዛ መጨረሻ ላይ ምን ተፈጠረ? ባለቤቴ ሁሌ ምን ይለኛል? ሰዎች እንደሚወጡት በይቅርታ ተሰልፈሽ አትወጪ እመኝኝ ይለኛል። አንቺ በር ተንኳክቶ ነው የምትወጪው እመኝኝ ይለኛል። በርሽን አንኳክተው ያለሽበትን ዶር ነይ ዕቃሽን ይዘሽ ነው የምትወጪው ይለኛል ሁል ጊዜ። ከዛ መጨረሻ ላይ ባልተዘጋጀውበት ታይም ነው ገና ደርሷል። አመራሩ አስጠራኝ። መስከረም ላይ ይቅርታው መጥቷል የኔ ማለት ነው። ስልክ ተያዘብኝ። ስልኩን ያስቀመጥኩት እንደዚህ ነው። ሳምሰንግ ነው ያኛው እና ቀጠን ትላለች ሳምሰንግ። እንዲህ አድርጌ እቺ ለእንትን ነብዬ ነው ያመጣኋት። እቺ ስልክ እቺኛው ወፈር ትላለች። እንዲህ አድርጌ ነው ማስፈታ ታያለች። እንዲህ አድርጌ ነው መከር ነው። ያቺ ስስ ስለሆነ ምን ጊዜም ፍተሻ ሲመጡ አይገኝብኝም። የዛን ቀን ግን ያው እግዚአብሔር የወደደውና የፈቀደውና ያደረገው ያው ከኋላ ሴቶች አሉ ፑሽ የሚያደርጉ ወዬ ብለው ሄደው ቢሮ ተናገሩ። መጣና አመራሩ ቀጥ ብሎ ገብቶ ስልኩን አወጣ ከዚህ ውስጥ ቻርጀሩን ስጭኛል። ያለ ቻርጀር ነው የተሸጠልኝ አልኩት። ቻርጀር የለውም ስገዛው ማን ያስገባልሻል? እኔ ማንም አላስገባልኝም። ማንም እንጀራ ላይ አሸዋ መድፋት አልፈልግም። በቃ ካገኘ ስልኩን ይዘው ወጣ አልኩት። ስልኩን ይዞ ወጣ። 6 ወር ተቀጣሁ። 6 ወር ተቀጥቼ የፈታኝ የአዲስ አበባ ፌደራል ነው። ደብዳቤ ጽፌ ይቅርታ ጠይቄ ከዛ ይቅርታ ሲሰጥ በልዩ ኬዜ ግፊት ታማሚ ነኝ፣ ስኳር ታማሚ ነኝ፣ አስም በሽተኛ ነኝ። ስለዚህ እስካሁን ብዙ እድሎች አመልጠውኛል። ይሄን ደብዳቤ ከላኩ በኋላ ጾም ጸሎት ገባሁ። እግዚአብሔር ታሪክን ይቀይራል። እዛ ጾም ጸሎት ገብቼ አልከፍትም። ቤት እንዲሰጠኝ ጠየቅኩ። ጌታ ሆይ ያልኩት አንተ ሞገስን ሰጠኸኝ፣ ሰው ፊት ለመቆም ካበቃኝ እዚሁ ቦታ ላይ ቆሜ የተለወጥኩበት ቻናል ነው። ይሄንን እንስር ታላቅ ጸጉር ስራዬ እግዚአብሔር እጅ ያዘው ነገር እንዳይወድቅ አይፈራ፣ እንዳይጠፋ አይፈራ። በጥላው ስር ያረፈው ሰው ዘላለሙ አያሰጋው፣ ዘላለሙ አያሰጋው። አባቴ የኔ ወዳጅ
ማርሲል የተለወጥሽበት ቻናል ስለሆነ እዛ ቆሜ እናገራለሁ ብለሽ ጸልይሽ ነበር እና ስፈትል እንዝርት የመጀመሪያ የፈተልኩት ማለት ነው። ጌታ ሆይ እኔ አልችልም፣ እውቀት ያንተ ነህ፣ ክብር ያንተ ነህ። እኔ እሱንም ማውቀው እንደዚህ ነው፣ እስራቴን ሲለቀኝ እኔ እሱንም ማውቀው እንደዚህ ነው፣ እስራቴን ፈቶ ሲለቀኝ ነው። ይሄ ምንድን ነው? ብትፈታው ስሜቴ ነው፣ ብትፈታው ስሜቴ ነው። እና ቋንቋሽ ራሱ ደስ ይላል። ብትፈታው ስሜቴ ነው። ምን ዳይታ ነው የምታጨበጭበው? እሺ እኔ ነኝ በእጅ አንቺ ነሽ በእጅሽ የፈተልሽ? በእጅ ነው የሰራሁት። ቁጭ ብዬ መቋጨትም አልችልም፣ መስፋትም አልችልም። ወፍ እግር እንዴት ነው እያልኩ ልጆች እየጠየቁ መስራት ጀመርኩኝ። እና ይሄ ጋቢ በእግዚአብሔር ፊት ነው የምሰጥ፣ የሌለ የመጨረሻ ምርጥ ተብሎ የተሰራ ጋቢ ነው። ደብረ ብርሃን ምድርን የሚያውቅ ሰው አለ። ቄጤማ ስራ ይባላል ይሄ ስራ። በህይወት ምርጡን ስራ ሰርተህ ታውቃለህ አልኩት ሸማኔው። ቄጤማ ስራ ሰራለሁ አለ። በእናት በጣም ለምወደው ለማከብረው ሰው የምሰጠው ነው፣ እባክህን አልኩት። ኧረ አብሽር በቃ ይሄን ያህል እንትን ወይ ይበልኝ እሺ ብዬ ማጉን ፈትዬ ሰጠሁት፣ ሰራልኝ። እና ይሄንን አደርጋለሁ ብዬ ከእግዚአብሔር ጋር ቃል እኔ ልሰጪኝ የስ እስር ቤት ሆነሽ? አዎ። ማርሲል እያየሽ ተጽናንተሻል? ከምልህ በላይ በህይወቴ ላይ ብዙ ነገር እና ምን አለ መሰለ እንዲህ ማርሲልን እያየው ሴጣንን አየነው እንዲህ ነው ምናምን ሲሉ ሳክስ ይመስለኛል። ሴጣን አካል ለብሶ በራሱ ማለት ነው። እነ ጓደኞቼ ምናምን ይወጣሉ ሲፈታሉ የ25 ዓመት የ20 ዓመት የ19 ዓመት ምናምን ይፈታል እስረኛ። እኔ ግን 18 ዓመት እንዴት አልፈታም? ሁሌ ይቅርታ በወጡ ቁጥር አለቅሳለሁ። ከዛ አንድ ቀን ተንበርክኬ ጸሎት አድርጌ ተነሳው። 9 ዓመት ከ8 ወር ታስሬ እስከ ጨርስ አልጋ አላቅም። እንዳየኸው አልጋው ይሄ ነው። አልጋችን ይሄ እስር ቤት ውስጥ ነው። ከጀርባው ስዕል አድን ይታያል። መሬት ላይ ፍራሽ ትታያለች። እሱ ላይ ነው መተኛ። ምን አደርግ ነበረ? መስታወት የቁም መስታወት ሰርቶ ይዞልኝ መጥቷል ባለቤቴ። ከዛ ሁልጊዜ ራስሽን እያየሽ ይለኛል፣ ነገ የኔ ነው እሻገራለሁ እያልሽ ጸልይ ይለኛል ሁሌ። መስታወቱን ይዞ የመጣበት ምክንያት አይገባም ብሎት ለምኜ ነው ያስገባሁት። ከዛ ተንበርክኬ ጸሎት አድርጌ ቀና ስል ከት ብለው ስቀው አሮጊቷ 9 ሰዓት ነው መስሎሻል የምትፈቺ መቼም አትወጪም አሉኝ። ምን እማማ ሰናይት እኔን አልኩና ዞር ስል እማማ ሰናይት አልጋቸው ላይ ነው ያሉት። ከዛ ዞር ስል ዝቅ ይሆን የስጋት የለም። ቀስ ብዬ ከመስታወቱ ሸርተት ብዬ ፍራሼ ላይ ሰውነቴ ቫይብሬት ነው ያደረገው። ኔክስት ቀጣይ ላይም ሶስተኛው ላይ ያለችው ልጅ እንዲሁ መታ እንዲህ ትፈታተነኛለች። ቶሎ ብዬ ለባለቤቴ ፍቅሬ ወይ ኧረ እንዲህ አይነት ነገር በጣም እያስቸገረኝ ነው፣ እንዴት ለኔ ትነግሪኛለሽ? አንቺ ክርስቲያን አይደለሽ እንዴ? አትቃወሚም? ገና ምን አይተሽ ተቃወሚ ይለኛል። ተቃወሚ። ስለዚህ ውጊያውን ታውቂዋል ከምልህ በላይ በጣም ደስ ብሎኛል። ይሄ ያመጣሽልኝ ጋቢ ደግሞ ይገርምሻል እንዴት ቆንጆ እንደሆነ ስሪቱም ራሱ ያስታውቃል። በጣም ክረምትም ነው፣ ዝናብም እየዘነበ ነው፣ ቡናም አለ። በጣም ነው የማመሰግነው ስለተጽናናሽ፣ ስለበረታሽ፣ እግዚአብሔር መልካም ስላደረገልሽ። በመጀመሪያ ልጇ ስንተኛ ነው? ለልጇ አንድ ጊዜ ለልጇ። ሁለተኛ ባለቤቷ ስንተኛ ነው? አንደኛ።
መስታወት አምጥቶ መስታወቱን እያየሽ እሻገራለሁ እያለ አንቺን እንድትበረታቺ በማድረጉ እንደገና አጨብጭቡለት ለባለቤቷ። አመሰግናለሁ። ወድሻለሁ። እኔም እወዳለሁ። ይሁንዬ ደስ ብሎኛል በእውነት ቴንክ ዩ ሶ ማች ብሎኛል። እሺ ወዬ ስላልሽ በዚህ አጋጣሚ ልጆች ያላችሁ ታውቁታላችሁ። የልጆቼን እድገት አላቅም። እንዳፉ እንደተናገረው ያደርጋል። ትንሹ ልጄ አሁን ላይ ማለት ነው ትምህርት ቤት ደርሶ ሲመጣ አምንም ቤቱን እየተንጠራራ ያያል። መኖርም አልኖር አይመስለው፣ ምክንያቱም የሚሄድ ነው የሚመስለው። ትልቁም ልጄ ልክ እንደዛው እና እድገታቸውን አላቅም። የኔ ባል አይደለም አባት፣ ለሚስቱ እናትም አባትም። በነገራችን ላይ ቤተሰብ የለኝም። ቤተሰቤ ባሌ፣ አባቴ ለኔ ውበቴ፣ ጌጤ ነው ባሌ ከምልህ በላይ። አጨብጭቡለት። አንተኛ ነው። እንደዚህ አይነት ሰው መሸለም አለበት። የሆነ ነገር ይሸለም የሚል ሰው እና እናትሽም አባትሽም ውበትሽም ጌጥሽም ነው ባሌ። እስር ቤት በገባሽ ጊዜ አልጎዳሽም ማለት ነው። አረ በዚህ ሰዓት ጨውና በርበሬ እየበላ ሚስቱን 9 ዓመት ከ8 ወር የሚጠብቅ ወንድ አለ? የለም። ከምልህ በላይ አምነዋለሁ፣ ከምልህ በላይ እውነት። እና የኔ ባል ከዓይን አምሮት ከስጋ ምኞት ጌታ ሆይ ሰውረኝ እያለ ቀን ከሌሊት የሚጸልይ ባል ነው ያለኝ። ኩራቲ ነው ከምነግርህ በላይ። ምንድነው የሚሰራው? አናጺ ነው። ግን እግዚአብሔር እኔ ከተፈታው በኋላ በትልቁ ነው የባረከን። አሁን ፎርማን ሆኖ ነው ኮንትራክት እየወሰደ ፎቆችን ማደያዎችን ምናምን ይሰራል። የት ከተማ? ሀረርም ዝዋይ። አሁን ደግሞ ኮንትራክቱን የወሰደው ዝዋይ የሚባል ሀገር ነው። ዝዋይ እዚህ ጋር አሁን ፎርማል ሆኗል። ማነው ስሙ? ፍቅሬ ወዬ በለያ ፍቅሬ። ለፍቅሬ ሙሉ ሱፍ ይገዛለት፣ ሙሉ ሱፍ ይገዛለት። ለአዲስ ዓመት ለእንደዚህ አይነት ምርጥ ባል ለሚስቱ እናትም አባትም ጌጥም ለሆነ 9 ዓመት ለጠበቀ ድንቅ ባል እንኳን አደረሰ ብለን አሁን ከዚህ ስትሄጂ ነገ ሳይዙን ይነግርሻል። ደውለሽ ጠይቂዋለሽ። ከኔ መሆኑን እንዳትናገሪ እሺ። ሳይዙን ጠይቂዋለሽ፣ እንገዛለን። ስትሄጂ ቆንጆ ሱፍ ከከረባት ሸሚዝ ጋር እንልክለታል። ወድሻለሁ ፍቅሬ፣ የኔ ባል፣ የኔ ዓለም፣ የኔ ህይወት በጣም ነው የምወደው። በጣም አብረን በነገራችን ላይ የቃቃ ባሌ ነው፣ የልጅነት ባሌ እውነት። አረ ፍቅሬ ይችላል። አንተ ለፍቅሬ ቆይ እንደ ዘመኑም ሆነ እንደምኑም ሴትና ወንድ ወይም ባልና ሚስት አባ እማ አናቅም። እንዲህ አይነት ነገርኛ ጭራሽ እንዲህ አይነት ነገርም ውስጣችን አይደለም። እና አንተ ፍቅሬ፣ አንተ አንቺ ሳይሆን አንተ ፍቅሬ ስለው ነው ብሎ የሚጠራኝ እና አባቴ፣ የኔ ውድ አባት፣ ህይወቴ፣ ውስጤ ነህ። በጣም ነው የምወድ ከምልህ በላይ። ሰዎች ብዙ ነገሮች ይቀየሩታል። እሱ ያልተቀየረብኝ የኔ አባት እስከ እድሜ ልክ አብሬህ ባረጅ፣ አብረን ብንኖር ብንሞት፣ አብረን ብንሞት ደስ ነው የሚለኝ። እግዚአብሔር አምላክ 1000 ዓመት ያኑርህ፣ እድሜ ከእድሜ ጋራ ይጨምርልህ። አባቴ እኔ እዚህ እንድደርስ እዚህ ቦታ ላይ እንድደርስ ያደረከኝ ከነ ልጆች ከእግዚአብሔር ጋራ አንተ ነህ። እጅግ አድርጌ አመሰግናለሁ። በጣም ወድሃለሁ። አይ ላቭ ዩ ሙጭጭ አደያለች። በአጋጣሚ እዚህ መካከል ወዳጆች ያሉ ፓስተር በቃሉና ፓስተር ቢኒያም እኛን ለመጎብኘት ነው የመጡት።
ይሄንን ምስክርነት ለመስማት ምናምን አይተው ለመጎብኘት ነው። ይሄ ምስክርነት ይነገራል ብለው አላሰቡም። ግን እኔና አንቺ እዚህ ያወራን ይሄን ምስክርነት እየተናገርን ስጦታ ለባለቤትሽ አዲስ ጫማ ይኸው እዚሁ እኔ ሱናውቀ በመልካምነቱ እኔ ሱናውቀ ፍቅሬ ስተያ ነው። ይህን ትይዥና የኔንም ስጦታ እንዲህ አይነት ድንቅ ባል ነገ እንገዛለታለን። እንኳን ደስ አለሽ፣ እንኳን ለቤትሽ አበቃሽ። ቀሪው ዘመንሽ ደግሞ የልምላሜ የደስታ ይሁንልሽ። እግዚአብሔር ይባርክሽ፣ ቀኙን ይስጥሽ፣ የልጆችሽን ማዕረግና ክብር ያሳይሽ። ተባረክ። ያዘው ነገር እንዳይወድቅ አረ ሶስተኛ ዙር ስንተኛ ናችሁ? አይፈራ በጥላው ስር ያረፈው ሰው ዘላለሙ አያሰገው፣ ዘላለሙ አያሰገው። አባቴ ለፍቅሬ ወዳጄ ኑሮዬ ባንተ እጅ ባንተ እጅ አባብዬ የኔ ከለላ ይችላል። ፍቅሬ ስንተኛ ነው? አንተ አንደኛ ነህ። እንዳንተ አይነት ድንቅ ባል በመገኘቱ ጸጋ ልበስ፣ ሞገስ ልበስ፣ ክብር ልበስ ብሎሃል ብለሽ አድርሽልኝ። ወድሻለሁ አባብዬ የኔ ከለላ ከለላዬ በጥላ